ሶ እንግዲህ የዛሬው ፕሮግራማችን ምንድነው? ማቲያስ እንቁላል ሰርቶ ያበላኛል። ያ እንቁላል ለመስራት ምን ያስፈልጋል? እንቁላል ለመስራት መጀመሪያ እንቁላሉ ያስፈልጋል። ቲማቲም፣ ሽንኩርት፣ በርበሬ፣ ጨው፣ ዘይት። ከኖሪ ጋር ያማል እንዴ? ስንት ነው ታውቃለህ እንዴ? ማቲያስ አይበቃም? አይበቃም ይሾል አንተ ትጀጀ። አረ እነዚህ ሰዎች አረ እነዚህ ላከስሩኝ ነው። ሶስት ይሰራበት ነበር እኮ ቋጣሪ አይደለም። ይሄው ዘይት እያደረኩ ነው። ኦኬ በጣም ናርገረዛ በዛ የገና ጾምን እስከ 12 ሰዓት ነው የምንጾመው በዚህ ምግብ ምክንያት። መጀመሪያ ምን በለው? መጀመሪያ ጫው ማቲያስ በቃ ማርያም በሙቲ ነው። ሰላም ሰላም፣ ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ምንድነው አርጎ ያበደ ቪዲዮ ተመልሰን መተናል። ምን አለበት ባወራ አንቺ ምንድነው እንደዚህ ብለሽ ቆየሻ? ችግር ትቆያለሽ አንቺ። እያሰብኩ ነው። ሶ እንግዲህ የዛሬው ፕሮግራማችን ምንድነው? ማቲያስ እንቁላል ሰርቶ ያበላኛል። ያ እንቁላል ሰርተን ለዚች ፈረንጅ ምናበላት ይሆናል። ስማ እንደባለፈው የሽንኩርት ፍጥጥ ሽሮ አልፈልግም። ተምረናል። እዚህ ጋር ጋውን እኮ የለበስኩት ለምንድን ነው? እዚህ ጋር ኤክስፐርት ነኝ። ከዚህ በኋላ ብዙ ነገሮች ሙያዬ መሆን ጀምረዋል። ከትርፍ ሰዓት ስራነት ውጪ ሙያዬ ሆነዋል ማለት ነው። እዚህ ጋውን ለብሼ መጣሁት። ሶ ዛሬ ላይ እንግዲህ ለወይዘሮ ሲንዲ አህመድ ቆንጆ እንቁላል ፍርፍር ሰርተን የምናበላት ይሆናል። እንቁላል ለመስራት ምን ያስፈልጋል? እንቁላል ለመስራት መጀመሪያ እንቁላሉ ያስፈልጋል። እሺ ቲማቲም፣ ሽንኩርት፣ በርበሬ፣ ጨው፣ ዘይት። ክኖሪ ገባ አይ መዳኔ በርበሬ ይገው እንዳትሳሳቱ። በርበሬ ይገው እንዳትሳሳቱ። ሶ እዚህ ጋር እንቁላል ፍርፍሩ ለመስራት የሚያስፈልጉን ነገሮች እንዳለ አዘጋጅተናል። መጥበሻ አለን። ቲማቲም፣ ሽንኩርት አንዳንድ ነው ያዘጋጀነው። እንቁላል አለ። አንድ እንቁላል አይበቃም? ማን ነው አንድ ሽንኩርት አይበቃም? አንድ ቲማቲም ይበቃናል? የሚበቃ ይመስለኛል። ዝም ብዬ ሳስበው አንቺ አንዱን ትበያለሽ፣ አንዱን እንቁላል ትበያለሽ፣ እኔ አራቱን በላና ደግሞ ለምሳ የምሰራው ነገር ላይ በረም ኮንሰንትሬት አድርጌ ለኮንሰንትሬሽን እንጂ መብላቱን ፈልገው አይደለም፣ ግን እንትን ለማለት ነው። ስለዚህ እዚህ ጋር የሚያስፈልገው ነገር እንዳለ ተደርድሯል። በጣም ጥሩ። ምናልባት አንዳንድ ነገሮች ሊከብዱኝ ይችላሉ። እነዛ ነገሮች ላይ ጋይዳንስ አመራር ሰጥኛለሽ ላስብበት። ስለዚህ ከመጀመሪያ ውሃ እንዴት ነው ግማሽ እኔ አሁን ስሰራ ሌላ ምግብ ስሰራ ምንድነው ማድረገው? ሽንኩርቱን ልጥና ጆግ ውስጥ አደርገዋለሁ። ቲማቲሙንም እዛው አጥቤ ትንሽ ከዛ እንደዛ ነው ማድረገው። ኦኬ ጆግ ውስጥ ይለቀለቃል ነው? ጆግ ውስጥ ይለቀለቃል። እሱ ቆንጆ። እሺ ስለዚህ ጆግ እናመጣለን። በጣም ጥሩ። እሱን አከታተፍ ነው ምን ማቲያስ። አቤት። እኔ ወይ ቦስ ብቻ እንደባለፈው እኔ ፍጥጥ ያለ ሽንኩርት እንዳታበላኝ። አልበላም። እዮብ ትበላለህ? ለምን የባለፈው እኮ ቅመም ነው እንዴ? በስማ ማረም እስቲ አሁን ማቲያስ ምንድነው የጣርከው? ለምን አይግልም ወይስ እንዴት ነው ይሄ ነገር? ይሄ መጥበሻው እንትን ነው ከጣሊያን ነው ቀጣይ ኢምፖርት ያስደረግነው እና የጣሊያን እቃዎች ብዙ ጊዜ የሚገሉት በዛው በጣሊያን ያገሩ ኤሌክትሪክ ፍጆታ። አሁን እዚህ ታውቂያለሽ የኢትዮጵያ ኤሌክትሪክ ምናምን። እስቲ እንዴት ነው የሚላጠው? እንደዚህ እሺ አላላጣ አይታል አላላጥ እሷ ራሱ እንደዚህ አትልጥም። በስመ አብ ከታችም እንደዚህ እኔን የምታገባ ሚስት ግን መድኃኒዓለም በስመ አብ ነው። እንደዚህ ነው ያልኩሽ ቅድም። እንደዚህ አድርግና እንደዚህ ከተዋለ ለምን አያቃጥልም? ከዛ ያቃጥልም እኮ ከዚህ ልጣጩን እዚህ ላይ ማድረግ ነው ችግር። እሱ ነገር አይሰራም፣ የምር አይሰራም። ይሄ ልጣጩ ልጦ ጆሮ ላይ ማድረግ ምናምን። ሽንኩርት አከታተፊ ላሳያችሁ ነው ታጋሩ። እሺ የምጠቀመው የምርሽ አይደለም፣ ግማሹን ሊያው አለምዛ እኔ ራሴ ከትፍላለሁ። እሺ እንደዚህ ያደርጋለሁ። እንደሱ ነው የሚከተፈው። እንዴት ታዲያ እንደሚከተፈው ታይ አታሳችኝ። ሄይ በቃ ምንድነው ተታገለው? አንተ ያሟልጫል ማርያም። ይሄው እንደዚህ አደረግን። ከዛ እንደዚህ ማርያም ፈጠጠ እንቺ ከተፈሽ ነት ፈጠጠ። አይ እና ለተሞት ጆርዳና ኩሽናሽ ህርቀጣው
ቀጣይ ቲማቲማችን ከትፋለን ከዛ ሽንኩርቱን እናደርጋለን ሽንኩርቱ ሲበስል ቲማቲሙ ይደረጋል ከዛ እንቁላሉ ይደረጋል ከዛ ለምን ዘይት እዚህ ላይ አገል ትንሽ አገል አሃሩ ያማል እንዴ ስንት ነው ታውቃለህ መድኃኒዓለምን 1 ሊትር እንትን 400 ምናምን ብር ገብቷል ለምንድን ነው ይሄንን እንደዚህ ያደርጋሉ እንዴ ማቲያስ አይበቃም አረ ማቲያስ አትጀጀል ዩቲዩብ እኮ የሚከፍለኝ መስሏችሁ ነው አይበቃውም ይሻውን አንተ አትጀጀል አረ እነዚህ ሰዎች አረ እነዚህ ላከስሩኝ ነው ይሄው እዚህ ላይ ታያችሁ እኔ እንደውም ማለት ነው ላረግ የነበረው እንዴት ነው ታውቃለህ እንደዚህ አዙሬ ልመልሰው ነበር ወደ ቦታው ሳላስ ነካ ነው እንጂ አግላንድ ያልሽኝ ምን እሺ ነው አንቺ ደግሞ በቃ ይበቃዋል ማቲያስ ዞር በይ አንቺ አቤት ይሰራል ይሄ ሶስት ይሰራበት ነበር እኮ ማርያም ባይደው ዘይት ምግብ ያጣፍጣል እሺ ዘይት ምግብ ያጣፍጣል እንዲህ ያልሽ እንትን ያለቀ ማረባት ወዝሽ በመታከለ ይጠበቅ አይ ቀላ ገና እኮ በኋላ እኮ ከተተች በኋላ እኮ ትከታለች ይመስለኛል ምን ዘይት በቃ እንዴ አይ ጨምርበት ትንሽ ልክተቷ ጨምርበትና ይጋል ማርያም ሰብስክራይብ አድርጉ ማርያም እኔ ሁሉ ዘይት አፍስሽ አሁን እናንተ ሰብስክራይብ ይሄን ቪዲዮ ላይክ ምናን ካላረጋችሁ ባንተ ምክንያት እኔ እንደ እንትን ማርቀቅ አትጨምር ምን አባቱ ባንተ ምክንያት ምን ማርቀ ሽንኩርት እንደ ስጋ እየመለስኩ ማርቀቅ ጀመርኩ ባንተ ምክንያት ሲናጋም ተጣለው ባንቺ አንተ ብዙ ነው ግን በስመ አብ ከሰ ማነው ስሙ የዘይት ኧረ እኔ እንጃ የሚቀንስ ብዬ ነው የገዛሁት እንግዲህ ሼፋችን ሽንኩርታችን ደቀቅ አድርገዋለች አስመስክረሻል አሁን በቃ ይሄ ልክተታ ሂሳብ አይደል 1 ኪሎ ሽንኩርት ስንት ነው ታውቂያለሽ 50 ብር 1 ኪሎ ሽንኩርት 50 ብር እመቤቴን ማርያም ያስፈራውን ትናንት እዛውን ገዝቼ የመጣው ኮዬ ፈጬ ይቀንሳል አያችኋል እዚህ ከተማ እኮ ውድ ነው በጣም ለዛም አማርጬ 100 ምናምን ብር 110 ብር ገብቶ ነበር ግማሹ ይሆናል 50 ብር እንትዩ በፊት ነው 2 ኪሎ አሁን እኔ በ100 ብር ነው ገዝቼ ገባሁት 2 ኪሎ በ100 ብር 50 እንትን ይሄ ማገዶ ቀጣቢ ምጣድ ምን ነበር ላቀች ወጪ ቆጣቢ ቲማቲምን አለቅልቅ ቲማቲምንም ዲዮና የማረስ ተጨረሰው እንጂ ጎብ እንዴ ቲማቲሙንም እንደዚህ አረም ከትፈው እንደዚህ ያርኩ መመተው እንዴት መሬት ላይ አረግና ወይ እዚህ ጋር አረግና ደበድበዋለሁ አራት መጀመሪያ ከትፈውና ከዛ እንደዚህ ከተፈው ግማሹን አከታተፈ ራሱ መምታቱን ትመታዋለህ ችግር የለውም መምታቱን ትመታዋለህ እንደ አሌክስ እቺ ማላ አላ እንትና አባባሏን እኮ ጎበዝ ነኝ አይተሽኛል እቺንማ ጎበዝ ነሽ ከዛ እዚህ ጋር ያለው እኮ ማተስ ኢንዶሚ እንኳን ምን ይችላል ኢንዶሚ ውሃ እንደዚህ እናረግና ና አሳያቸው አሁን ይሄ ቲማቲም ላይ ይቀልዳል አቅም ይሄ ቲማቲም በጣም ሆይ ከዚህ ዘሎ እጄ ላይ እናንተን አሳያለሁ ብዬ አውራ ጠቋሚ ጣት የሌለው ሰው ሆኖ ነበር እርቀጣው ለሙሽራ ታመታ እርቀጣው ለሙሽራ ግን እስከዛ ሽንኩርቱ ቢበስል ያበደ ነበር እንቁላል እንደዚህ እንደሚቆይ ዛሬ ነው ያየሁት ይሄ ነገር ራሱ እንትን አላለም እንጂ አልበራም እንዴ ነገር አንተ አልበራም እንዴ የምርሽ ነው አይ በርቷል ይግል ነበር በደንብ ብታበራልኝ ይሄ አይ ሙያሽ ይዘርዘርልሽ ይሄ ምግብ ግን ጣፍጦሽ በየቀኑ ስራልኝ ምናምን ብትይ እኔ ሰማሽ እንዳይመስልሽ ማቲያስ ነጭ ሽንኩርት እኮ ይገባበታል ነጭ ሽንኩርት አለ የኔ ናት እኔ ለጊዜው ማለት ነው ይሄን ሁሉ ያደረኩት እዚህ ጋር የዩቲዩብ ቤተሰቦቻችን
ጠፋችሁ እንዳይሉን ነው። እሺ ይኸውልሽ ሁሉ አስቤዛ እኛ ቤት ገብቶ አያውቅም። እኛ ቤት ያለው ሽሮ 10 ኪሎ ዘይት አለ። ምታ እንጂ በደንብ በልምታ እጅህን ምታ። እሺ እንደዚህ ላድርገውና እየመጣ ጠጋ እያደረክ አሳያቸው እዚህ ጋር ምን እየሰራች እንደሆነ ማቲያስ መልካስ አዬ አቤት ሙያ ቤቢ ካም በቃ እዚህ እንቁላል ፍርፍር is very delicious very angry ነው ፍርፍር አሰራልኝም እንደው እንጀራ ፍርፍር ነው አዎ እንቁላል ፍርፍር አትበይ በርበሬ ስትላል ነበር እንደው በርበሬ ብሎ ሊሞት ነው ጋይስ እና እንግዲህ አሁን ይኸውላችሁ ልንገራችሁ አሁን ዛሬ ቅዳሜ ነው ነገ ወር ነው ከነገ ወዲያ የገና ጾም ይገባል ማለት ነው እሱን አስቤ እንቁላል ፍርፍር ላብላሽ ባልኩ ሰው ጥሬ ስጋ ጥብስ ክትፎ ይጋብዛል ይሄ 5 እንቁላል ገዝቶ ይውላችሁ 5 እንቁላል ስንት ነው ማርያምን ጋይስ አንድ እንቁላል አይወለብርን 5 እንቁላል ነው የገዛሁት 110 ብር አውጥቻለሁ 110 ብር ለእንቁላል አውጥቻለሁ ቲማቲም የምርሽ ነው ማርያምን ያጋራ ያብር እናንተ ጋር ደግሞ ሁሉም ነገር ይቀንሳል ሁሉም ነገር የሰጉ አሊያሼ ሽምበራ ይዬ አሊያሼ ሽምበራ ምግብ ስትሰሩ ማለት ነው ኢንጆይ ማድረግ መቻል አለባችሁ መዝናት መጫወት ፈታ መደነስ አለባችሁ ጋይስ ኑ ይዩት ዘይት የለውም ማርያም እንደዚህማ ብለሽ አታሳሚኝ ሰው ፊት መቤቴ ይሄው ቋጣሪ አይደለም ቆይ አሳያችሁ አፊቴ ቋጣሪ አይደለም ይሄው ዘይት እያደረኩ ነው በጣም ናርገረዛ ይሁሉ በዛ በቃ አሁን 15 ቀን ምግብ አይበላም ባንቺ ምክንያት ሲጀመር ጾም ሊገባ ነው አሁን የገና ጾምን ሻን ፋንታን ወስዳን ከዚህ በኋላ እንዳትነካይ የገና ጾምን እስከ 12 ሰዓት ነው የምንጾመው በዚህ ምግብ ምክንያት ይውላችሁ አሁን አያምር ይሁት እንዴት ውስጥ ብስሲ ቅድም እኮ መጠጠው ይበቃል ወንድም እዚህ ውስጥ አረጋ በቃ እሺ እሺ ቦስ ወይ ቦስ ሂሳብ ነው ምንም መቅረት የለበትም እኔና ቦስ እንቁላል ፍርፍር እየሰራን እና ከፈረንጅ ጋር ይዋል ነው አያችሁ አሁን እኔ ህይወቴን ሳስበው ይገርመኛል ከፈረንጅ ጋር መዋል ከፈረንጅ ጋር ኩክ ማድረግ ኢማጂን እኔ አሜሪካ አልሄድኩም አሜሪካ ወደ እኔ መጣች እኔ ወደ ጣሊያን ፈረንሳይ እኔ ወደ ፈረንሳይ አልሄድኩም ፈረንሳይ ወደ እኔ መጣች ላይፍ ኢዝ ጉድ ተመስገን መጀመሪያ ምን በለው መጀመሪያ ጫው መጥ እዚህ ላይ ጫው እንቁላል ላይ እዚህ ጋር ማዲያ በቃ ማርያምን ይሁሉ ምን ያደርጋል የምርሽ ነው ማርያም ይበዛል እዚህ ችለና ትንሽ በቃ ይሄንስ ለመርሶ እዚህ ውስጥ እዚህ ላይ ወይኔ ይሄ እንቁላል ጮጮ ካለ 110 ብር እሺ እንዴት ነው የምሰብረው እዚህ ላይ እንትን የለም አይ ማንኪያ እሺ ማንኪያ አለ ያረክ አለዛም ባለሙያ ነኝ ካልክ ደግሞ እዚህ ይችላል እዛ ይደቃል በጎል እንዴት እዚህ ጋር እንደዚህ እንደዚህ ልጅ እኮ ምንም ልምድ የለውም እኮ ምንም አይወለም ብሬ አረም ብሬ ገና መደረ አይ በቃ ይደፋ ነው እግዚአብሔር በጣም እንጂ በደም በቃ እንዴ ዶሮ አልታውጣ አረ መቤቴ ነው ይሄ ነገር yes አዬ አረ በቃ ነጩ ነገር እኮ አይገባም ሂሳብ ነው በቃ ማቲያስ በቃ እንትን ግን ሰብስክራይብ አድርጉ ታው ሰብስክራይብ አድርጉ 110 ብር እኮ ነው የወጣሁት እኮ የት መጣ እንደዚህ አይደል በጎን እንደሱ ገባኝ ራሱ እኮ እንትን ይመራል
አንጠፍጥፉ ሂሳብ ነው አረ አከብሰኝ እንደዚህ ጎበዝ ተማሪ ነኝ አይሽ ስፓርታ ወይኔ የምትወደው ሼፍ ማለት ከማን ጋር ጆርዳና ኩሽና ሾው በጣም ነበር የምወዳት እና ጆርዳና ኩሽና ሾው ደግሞ ወዳትም አለው አልወዳትም ለምን አትልም እሷን ሳያደኩት ሽሮ እየበላው ነውና ኢማጂን ፒዛ ስትሰራ እያየ ሽሮ ስትበላ ያለኝ ብቻ ግን ወድሻለሁ የት እንደገባች አናውቅም ጆርዳና ኩሽና ሾው እባክሽ ተመለሽ አንቺ ባትመለሺ ቢያንስ በልጅሽ በኩል አይ አተተከታ የጣፋጭ አባለ የእንቁላሉ ጫፍ እና ምታረክ ነው ምን አይነት እንቁላል አሰባበር እኮ ነው አንዴ ቋ በቃ አለቀ ሰራ አባቱ ወንድ ልጅ ቆረጠ በቃ አንቺ ብዙ ነው ማርያም ይሄ ከፈረንጅ እኮ ነው የምር ነው አዎ ያ ኮድ እኮ ነው ሲጀምር ያበሻ እኮ 25 ብር ነው ይጨምራል ደግሞ ይሄኛ አይጣፍጥም ከፈረንጅ ኧረ በእናትህ የምር እሱን ነው ያለ ለምን ተወደዳኝ ምንድነው ታጫውት ነው እንዴ እኮ ምንድነው ታጫውታቸው አፈራርሳቸው እንጂ እንደዚህ እንዴ ወጭ የሚያጫውት ነው ይመስለው ኧረ ፍረስ አከምን እሺ ነው እንዴ ቆይ እሺ እዚህ ጋር ላድርጎሽ ኧረ እነዚህ አታ ደዳዳቸው yes መታው እንጂ ምን አስፈራል ይፈስስ ወንድ ልጅ አይደል እንዴ ኧረ እባክሽ ሶ እንግዲህ ጋይስ እንቁላላችን ተመታለች አራል ተመታችን ያሸረከርከው ምን መታት እጂ እንበላ ጠፍጥፋት አሉ ጨው ስንት ነው ታውቃለሽ 12 ብር እማቤቴ ምንድነው ያልክ አይዳይዝድ ነው እንደውም አሞሌት ወዴ አቺ ደግ እማቤቴ እንዳይደፋ አታ ዱቄት አንዴ መስሎ እጇ ላይ ኧረ በቃ አምኛለሁ እንዳንቺ ሂሳብ ነው በታሰር ብሩን የወጣሁት እኔ ነኝ አይ ቆይ ይኸው በደንብ አረፋ ሰጣ ታብታብ አድርጉ ማነው ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ይሄን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ ለምን እናንተ ዘና ፈታ ለማድረግ ነው ደፋ ቀና የምንለውና ቪዲዮአችን ሲመጣላችሁ ላይክ በማድረግ ጀምሩ ይሄን ቪዲዮ ላይክ አድርጋችሁ ጀምሩት ለነገሩ ማለ ይደርሳችኋል ኦሬዲ ቪዲዮ ላይክ አድርጉት ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን ቻናሉን ሰብስክራይብ አድርጉ ለጓደኞቻችሁ ምናምን ሼር አድርጉ ቲክቶክ ምናምን ተጠቀሙ ሰዎች እየቆራረጣችሁ ፖስት አድርጉት እኔ ሪፖስት አደርግላችኋለሁ ቀርሞ ኮሜንት ለጣፈው የኔ እንቁላል መጥቶ ይበላል ይጨመር ፑቲት አለም ብሬ አተ ውጣ እንዴ አንዱ እንቁላል እኮ እዚህ ሳህኑ ላይ ቀረ አማጣኝ ጌታ ቀልድ ነው አማጣው ብቻ አሁን ጾም ሲገባ ሊቆጨኝ ይበላ ነው ወደድኩ ቢላ ሊበላ ወይ አይዲያ መጣልኝ ከዚህ በኋላ ማለት ነው ከሲንዲ ጋር ላይክ በሳምንት አንዴ ምግብ እየሰራን ዩቲዩብ ቻናላችን ላይ እንለቃለን ሶ ለዚህ ፕሮግራም ስም አውጡለት ኤምኤስ ኪችን እንበለው ማቲያስ እና ሲንዲ ኪችን ኤምኤስ ኪችን አሪፍ ነው ኤምኤስ ኪችን ቆንጆ ነው ኤምኤስ ኪችን ወይ ደግሞ ኤስኤም ኤምኤስ ይሻላል MS Kitchen. So today we are here with MS Kitchen. Today we are cooking some kind እንቁላል ፍርፍር ምንድነው? እንግሊዘኛ አታውቅም። እሷ አንተ ነች ፈረንሳዊ ስለሆነች እንግሊዘኛ አታውቅም ባይዘው how are you? በፈረንሳይኛ አንድ ቃል ካልክ ማለት ነው በዙ ፊት የሆነ ነገር ሸልማለሁ ማለት ነው Bonjour comment ça va? Je m'appelle Mathias. Merci beaucoup በላቸው Ça va merci. Yes. አቦክሽና ኩሽና የዚህን እንቁላል ፍርፍር መጨረሻ ሳታዩ መውጣት የለባችሁም። ስለዚህ ሰብስክራይብ አድርጉ። እርገጠው ለሙሽራው
ውድ የዩቲዩብ ቻናላችን ተከታታዮች እንግዲህ እንቁላላችን ደርሷል። ሶ ዘ ኔክስት አሁን ማን ነው ይሰራው ይባላል እንቁላል ሁለታችን 50 እኔ ሽንኩርት ግማሽ ሽንኩርት ከተፍኩ እኔ ሽንኩርት ከተፍኩ ቀጠቀጥኩት አንተ ምን ይቀጠቀጥከው እንደዚህ ቲማቲሙን ነው እሺ እንደዚህ አደረኩት እንቁላሉን ገዘው ዘይቱ ከሰረ ጫውና ከዛ ደግሞ እዚህ ጋር ወደዚህ በል ስቲንግ ተርተር ስለ ነበርኩት ነኝ ስለዚህ እኔ 50 እንደዚህ ፋ አርኪ መሰለው እንቁላል ፍርፍር እንግዲህ እዚህ ጋር ዳቦአችን አለ አዬ ይበቃል ማለት ይሄ ነው ጋይስ ብዙ የሰራው እኔ ነኝ ያንሰኛል ግን ምን ላድርግ ስቁንቁና 5 ብቻ ገዝቶ መጣ ቀልደኛ ገበሬ በሰኔ ይዘራል አሉ ያው አንዱ ምን አለ ቅድም አንድ እንቁላል አንቺ ነሽ መበየው አራቱን እኔ ነኝ መበለው እኮ ዛሬ ልብላ ነው ዛሬ ልብላ ነው አንድ እንቁላል እቺ ነሱ ይሄራቱ ይሄ ነው አይ ቀልደኛ ገበሬ በሰኔ ይዘራል ጨምሪ አረም መቤቴን እንደዚህ አይነቀልተ እግዚአብሔር እንደዚህ አይነቀልተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ምርዝም አርጋበት ከሆነ ምንም አርጋበት ከሆነ ከሸፈ አይሽ ኢንተራክሽን ያለ የራሱ ጨው ካልክ የራሱ ነው ማም ጫራ ጨዋል ነው ማርያም ማለት ነው አበሳሰሉ ምናምንስ አበሳሰሉ እዚህ መሀል ላይ ለምን አታረጊልኝ ማርያም ይሪዲያ ሳንድዊች አድርገህ ልበና ያስበላኛል ነው አረ ጎረቤቱን አምጥሩ ማንጉል አንተ አይጠራም እንዴ ምግብ እኮ ቡና ቢሆን እሺ እንጠራ ምግብ ላይ እሱ አይጠራም በቃ በዚህ በኩል አድርግልኝ ምን ልታረግ ነው አንተ ሊሸጥ ሄዶ ያ ቢሸጥ እርጥብ ነው ብዬ ሊሸጠው ነው 50 ብር ምን እንቱ ነው እዚህ ከላይ ብታረግልኝ አይደል እዛ ዋው በሙቲ ባለግ ምክንያቱም እርገጠው ለሙሽራው መታ እርገጠው ለሙሽራው መታ እርገጠው ዋው ዴሊሺየስ እና ያበረ እንቁላል ነው ማርያም እና አሁን ጾም ሊገባ ስለሆነ ኦልሞስት ጾም ገባ ይሄ ቪዲዮ ቅዳሜ ነው የተቀረጸው እሁድ ነው ፖስት የሚደረገው ዊች ሚንስ የጾም መያዣ ሰው የጾም መያዣ ቀን ክትፎ ምናምን እየበላ ቪዲዮ ሲሰራ እኔ እንቁላል ፍርፍር በ100 ብር ያበደ ማለት ጾም መያዣ ሲፈታ እንፈታለን ሲፈታ ጥብስ ነገር እንሰራለን ከሁለት ወር በኋላ ጥብስ ነገር እየጠበስን ቪዲዮ ምን ሰራ ይሆናል ለማንኛውም ያበደ ፍርፍር ሰተናል እንግዲህ ሲንዲ አህመድ ስልክ ተደውሎላት ወጣለች ስትመጣ የመጨረሻ ቋላውን እንሰማና የዛሬ ፕሮግራማችን እንዘጋለን ሉኪንግ አሁን የዚህ እንቁላሉ ሉኪንግ ሲታይ እኔ በመሰረቱ እንደዚህ አይነት ከለር አይቻላቅ ምን እኔ ወጣ ስለ የጨመረችበት ነገር ካለ ተነግሩኛላችሁ ኮሜንት ላይ ለማንኛውም ከዚህ በኋላ ኤምኤስ ኪችን በየሳምንቱ አንዳንድ ነገር እየመጣ ያበሰለ የሚያሳያችሁ ይሆናል ኤምኤስ ኪችን ማቲያስና ሲንዲ ኪችን ኦን ዩቲዩብ በዚህ ዩቲዩብ ቻናል ቭሎግ እንሰራለን ቭሎግ ማለት አብረን ስንውል የተለያዩ ቦታዎች እየሄድን ስንበላ ስንጠጣ እና የተለያዩ ነገሮችን ስናደርግ እየወጣን የምንቀርጽላችሁ ይሆናል ከዛ ፕራንኮች ይኖሩናል በየመሃሉ ፕራንኮች ይኖሩናል ከዛ ደግሞ ኩኪንጎች ይኖሩናል ስለዚህ 3 ፕሮግራም በዚህ ዩቲዩብ ቻናል የምናቀርብላችሁ ይሆናል ኤምኤስ ኪችን የዛሬው ፕሮግራማችን ኤምኤስ ኪችን ዊዝ ማቲያስ ኤንድ ሲንዲ ነበረ የመጨረሻ የምትይው ነገር ካለ በያቸውና የዛሬ ፕሮግራማችን እንዝጋ እኔ ያው እኔ ባለሙያ ነኝ ያው እንደዚህ ጥፍት አድርጌ የሰራሁት እኔ ነኝ እሱ አይደለ ስለዚህ ጣፍጦሻል የቅድሙን ዕቃ እኮ ያመጣውን ለመመለስ እኮ ሂጂ እኮ ይሄ ለማይ ግዛ እሺ ዘሩ አለቀ ሰግና በነገራችን ላይ ስልክ ስታወሪ ይሰማል እዚህ ስልክ ስታውቂያለሽ የት ነው ያወራሁት ማይክ እኮ አለ እዚህ ወይ ተረገማችሁ እሰይ
እሰይ በቃ ይመቻችሁ። ሰብስክራይብ አድርጉ ቢያቸው እስኪ ቆይ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር የተመቻችሁን ፓርት ቆጣችሁ ቲክቶክ ላይ ፖስት አድርጉ፣ ሜንሽን አድርጉ፣ ሪፖስት እናደርጋለን። የዛሬው ኤምኤስ ኪችን ፕሮግራማችን በዚሁ ተጠናቋል ማለት ነው። ያበረ እንቁላል ፍርፍር ቁርስ ላይ በልተናል። ማታ ምን በለውን ደግሞ ፈጣሪ ነው የሚያውቀው። ለማንኛውም አብራችሁ ስለነበራችሁ ከልብ እናመሰግናለን። እንወዳችኋለን። ማሰላማ